እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመዮም ያብጻይክሙ እግዚአብሔር በፍስሐ በሰላም። ሰላም እንደምን አላችሁ የተወዳችሁ ክርስቶስ ቤተሰቦች? ሰላም እግዚአብሔር ከሁላችንም ጋር ይሁን። የተወዳችሁ ቤተሰቦቻችን የሆሳዕናን የድልና የምስጋና ዕለት አሳልፈን እነሆ ዛሬ ወደ ታላቁ የሰሙነ ሕማማት የመጀመሪያ ቀን ወደ ዕለተ ሰኑይ ደርሰናል። ይህ ሳምንት የፍቅር ሳምንት ነው። ይህ ሳምንት አምላካችን ስለኛ ብሎ ራሱን ዝቅ አድርጎ መከራን የተቀበለበት ሳምንት ነው። በመጽሐፈ ግብረ ሕማማትና በቤተክርስቲያናችን ትውፊት መሰረት ዕለተ ሰኑይ የማንጻትና መርገመ በለስ የተፈጸመበት ዕለት በመባል ይታወቃል። በዚህች ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሁላችንም እጅግ የሚያስገርም ግን ደግሞ ጥልቅ ምስጢር ያለው አንድ ታላቅ ነገርን ፈጽሟል። በማቴዎስ ወንጌል ምዕራፍ 21 ቁጥር 18 ጀምሮ ስናነብ በማለዳም ወደ ከተማ ሲመለስ ተራበ ይለናል። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። በለሷ ከሩቅ ስትታይ እጅግ ታምራለች፣ ቅጠሏ ለምልሟል፣ አረንጓዴ ሆናለች። ጌታችንም ፍሬ ሊፈልግ ወደ እርሷ ቀረበ። ነገር ግን ወደ ዛፏ ሲጠጋ ቅጠል እንጂ ምንም ፍሬ አላገኘባትም። በዚህን ጊዜ ጌታችን ይህን የሚደንቅ ቃል ተናገረ። ካሁን ጀምሮ ለዘላለም ፍሬ አይገኝብሽ አላት። ቃሉ ከአፉ ሲወጣ ያቺ ለምለም የነበረችው በለስ ወዲያውኑ ከስሯ ደረቀች። ብዙዎቻችን ይህንን የመጽሐፍ ቅዱስ ክፍል ስናነብ ጥያቄ ይፈጥርብን ይሆናል። ለምን እግዚአብሔር አምላክ ፍቅር ሆኖ ሳለ ለምን አቅም የሌላትን ፈቃድ የሌላትን ዛፍ ረገማት? በለሷ ምን አጥፍታ ነው የምትረገመው? ጌታችንስ የሁሉ ፈጣሪ ሆኖ ሳለ የፍሬን ጊዜ እንኳን በመለኮቱ ማወቅ አይችልም ነበር ብለን እንጠይቃለን። እነዚህን ጥያቄዎች ይዘን ወደ ሊቃውንት አባቶቻችን ስንሄድ በመጽሐፈ ግብረ ሕማማትና አባቶቻችን ይህንን ድርጊት ከተራ ዛፍ ባሻገር ስለኛ ስለ ሰው ልጆች ሕይወት የሚናገር ታላቅ ምስጢር እንደሆነ ይነግሩናል። እነዚህን ታላላቅ ምስጢራት በአራት ዋና ዋና ክፍሎች ከፍለን እናያቸዋለን። አንደኛ፣ ጌታችን ለምን ተራበ ወይም የመራቡ ምስጢር። ቅዱሳት መጻሕፍት ተራበ ሲሉን የዓለምን ፍጥረት የሚመግብ ባህርንና ውቅያኖስን በእጁ የያዘ አምላክ እንዴት ይርበዋል? ታላቁ የቤተክርስቲያናችን አባት ቅዱስ ዮሐንስ አፈወርቅ ስለዚህ ምስጢር ሲያስተምር ጌታችን የተራበው ስጋዊ ምግብን አልነበረም ይለናል። አዎ ጌታችን በስጋ ተርቧል። ምክንያቱም እርሱ እውነተኛ ሰው መሆኑን ሊያሳየን ነው። ነገር ግን ከስጋው ረሃብ በላይ የተራበው የሰውን ልጅ መዳን ነው። እርሱ የተራበው የእኛን ንስሐ፣ የእኛን መመለስ፣ የእኛን የጽድቅ ፍሬን ነው። ዛሬም ጌታ በሕይወታችን መንገድ ላይ ሲመላለስ ተራብኩ ብሎ ወደኛ ሲመጣ የሚፈልገው ሌላ ምንም ሳይሆን እኛን ራሳችንን ነው፣ የልባችንን ፍቅር ነው። ሁለተኛ፣ የበለሷ ቅጠልና ፍሬ። በለሷ በቅዱሳት መጻሕፍት ትርጓሜ መሰረት የእስራኤላውያን ወይም የአይሁድ ምሳሌ ናት። ጌታችን ወደ በለሷ ሲጠጋ ያገኘው ቅጠል ብቻ ነበር። ይህም ቅጠል ለእነርሱ ምን ነበር ብለን ከጠየቅን አይሁድ በጊዜው እኛ የአብርሃም ልጆች ነን የሚል ትምክህት ነበራቸው። ሕገ ኦሪት አለን፣ ግዝረት አለን፣ መስዋዕት አለን፣ ጾም አለን፣ ቤተ መቅደስ አለን፣ ስርዓት አለን ይሉ ነበር። ይህ ሁሉ ውጫዊ ስርዓት ልክ እንደ በለሷ ቅጠል ከሩቅ ሲያዩት የሚያምር ነበር። እግዚአብሔርን የሚያውቅ ሕዝብ እዚህ አለ ብለን እንድናስብም ያደርገን ነበር። ፍሬ ሊፈልግ ወደ እነርሱ ሲመጣ ግን እውነተኛውን ነገር አላገኘው። ስለዚህ ከእንግዲህ ወዲህ በኦሪት ስርዓት ብቻ ወይም በቅጠል ብቻ ፍሬ አይገኝም ብሎ አሮጌውን ስርዓት ገሰጸው። ጌታ የፈለገው የከብት መስዋዕት አልነበረም። ጌታ የፈለገው የቅጠል ብዛት ወይም የሕግ ቃላት ድርደራ አልነበረም። ጌታ የፈለገው ፍሬ የተባለውን እውነተኛ እምነትን፣ ንጹሕ ፍቅርን፣ ትሕትናንና መሲሁን አምኖ መቀበልን ነበር። እነርሱ ግን በቅጠል ብቻ አምረው በፍሬ ግን ደርቀው ተገኙ። ስለዚህ ጌታችን በለሷን ሲረግማት ከእንግዲህ ወዲህ ፍሬ በሌለው ውጫዊ ስርዓት ወይም በኦሪት ብቻ ድነት አይገኝም ማለቱ ነበር። በለሷ ስትደርቅ ፍሬ አልባ የሆነው የአምልኮ ስርዓት ማብቃቱን አበሰረ። እኛም ዛሬ የበለስ ቅጠል አብዝተን ይሆን? እኛ ኦርቶዶክሳውያን ነን፣ እኛ የሊቃውንት ልጆች ነን፣ እኛ ትውፊት አለን የሚል ትልቅ የቅጠል ሽፋን ይኖረን ይሆን? ነገር ግን በሕይወታችን ውስጥ ክርስቶስ የሚጠጣው የፍቅር ውሃ አለን? ጌታ የሚመገበው የቅድስና ፍሬ በልባችን ይገኝ ይሆን? ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር እንዲህ ይላል፣ እግዚአብሔርን የሚጠቅመው ያንተ መጾም ወይም መጸለይ ወይም ቅጠሉ አይደለም። የሚጠቅመው በጾምህና በጸሎቱ ውስጥ የምታፈራው የልብ መለወጥ ወይም ፍሬው ነው ይለናል። ያለ ፍሬ ቅጠል ብቻ መሆን በእግዚአብሔር ፊት መድረቅን ያመጣል። በተጨማሪም ቆም ብለን እስኪ ራሳችንን በአጽንኦት እንጠይቅ። ወንድሞቼ እህቶቼ፣ እኛስ ዛሬ እንዴት ነን? በክርስቲያናዊ ሕይወታችን ቅጠል ብቻ ነን ወይስ ፍሬ አለን?
ቅጠል ማለት አንገታችን ላይ ያሰርነው ማዕተብ ሊሆን ይችላል። የምንለብሰው ነጭ ነጠላ፣ የምንዘምረው መዝሙር ሊሆን ይችላል። በፌስቡክና በቲክቶክ ላይ የምንለጥፈው መንፈሳዊ ጥቅስ ሊሆን ይችላል። ይህ ሁሉ ውጫዊ ስርዓት በጣም መልካም ነው፣ መኖርም አለበት። ነገር ግን የሕይወት አምላክ ወደ ልባችን ጓዳ ሲገባ ብቻችንን ስንሆን ያለን ማንነት ምን ይመስላል? የይቅርታ ፍሬ አለን? የንጽህና ፍሬ ይገኝብናል? ወንድምን የማፍቀር ፍሬ አለን? ለድሆች የመራራት የትዕግስትና የእውነተኛ ንስሐ ፍሬ አለን? ብዙ ጊዜ እኛ ወጣቶች በቅጠል ብቻ አምረን ለመታየት እንሞክራለን። ውስጣችን በኃጢአትና በክፉ ልማድ እየታመመ በውጭ ግን ጻድቅ መስለን እንታያለን። ነገር ግን የሰኞ ዕለት መልእክት እጅግ በጣም ግልጽ ነው። ቅጠል አብዝቶ ፍሬ ማጣት መጨረሻው መድረቅ ነው። ስለዚህ አምላካችን ዛሬ ከኛ የሚፈልገው ከውጪ ከሚታየው ማንነታችን ወይም ከቅጠላችን ጋር የሚመጣጠን የሕይወት ፍሬ እንደሆነ ሁላችንም ልናውቅ ይገባል። ሶስተኛ የቃሉ ኃይልና የፍቅሩ መግለጫ። ለምን ዛፍን ረገመ የሚለውን አባቶቻችን ሲመልሱልን እንዲህ ይላሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ የሕማማት ሳምንት ፈሪሳውያን ሲዘብቱበት ዝም ይላል። ሲገርፉት፣ ሲተፉበት፣ ሲሰቅሉት ዝም ብሎ መከራን ይቀበላል። ደቀ መዛሙርቱ ይህንን ሲያዩ እንዴ አምላክነቱ ኃይሉ የት ሄደ? ደካማ ሆነ እንዴ? አይሁድ አሸነፉት እንዴ? ሮማውያን በረቱበት እንዴ? አምላክነቱ ወዴት ሄደ ብለው እንዳይጠራጠሩና ተስፋ እንዳይቆርጡ ያለ ፈቃዱ ማንም ሊነካው እንደማይችል አስቀድሞ ሊያሳያቸው ፈለገ። በቃሉ ብቻ ትልቅ ዛፍን ከነስሩ ማድረቅ የሚችል ታላቅ አምላክ መሆኑን አሳያቸው። ይህንን ኃይሉን በሰው ላይ አላሳየው፣ ሰውን ለመቅጣት አልመጣምና ኃይሉን ፈቃድ በሌላት ዛፍ ላይ አሳይቶ ፍቅሩን ግን በሰዎች ላይ ገለጠ። ይህ ዛፍ መድረቁ እኔ ብፈልግ ጠላቶቼን እንዲህ ማድረቅ እችላለሁ፣ ነገር ግን ስለ እናንተ ፍቅር ስል ራሴን ለሞት አሳልፌ እሰጣለሁ ማለቱ ነው። እኛስ ዛሬ የጌታችን ታጋሽነትን አይተን ትዕግስትን ገንዘብ አድርገን ይሆን? ጌታ ዝም ስላለ ኃጢአትን ስንሰራ ወዲያው ስላልቀጣን የረሳን ይመስለናል? አይደለም። ጌታ ታጋሽ ነው እንጂ ደካማ አይደለም። በለሷን ያደረቀ ቃል ዛሬም ኃይል አለው። ነገር ግን እኛ ፈቃድ ያለን የሰው ልጆች ስለሆንን በንስሐ እንድንመለስ ጊዜ እየሰጠን ነው። አራተኛ የሰው ልጅ የኃጢአት ዕዳ መደምሰስ ወይም የአዳም የኃጢአት ዕዳ መደምሰስ ነው። መጽሐፈ ግብረ ሕማማትን ስናነብ የበለስ ዛፍ የኃጢአትና የውድቀት ምሳሌ ሆና እናገኛታለን። ወደ ኦሪት ዘፍጥረት መጽሐፍ ስንመለስ አባታችን አዳምና እናታችን ሔዋን ኃጢአትን ሰርተው ራቁታቸውን ሲሆኑ እፍረታቸውን ለመሸፈን የሰፉት የበለስ ቅጠልን ነበር። በለስ የኃጢአት መሸፈኛ ነበረች። የሰውን ልጅ እፍረት፣ የሰውን ልጅ ውድቀት ታስታውስ ነበርና ጌታችን ኢየሱስ ክርስቶስም በለሷን ሲረግማት የአዳም እፍረት፣ የአዳም ኃጢአትና መርገም ካሁን ጀምሮ ደርቋል፣ አብቅቷል ማለቱ ነበር። በለሷ ስትደርቅ የሰው ልጅ መርገም አብሮ ደረቀ። የተወዳችሁ የክርስቶስ ቤተሰቦች የሰሙነ ሕማማት ሰኞ ለኛ የፍርሃት ቀን አይደለም፣ ይልቁንም የነጻነት ቀን ነው። የኃጢአታችን መሸፈኛ የሆነው የበለስ ቅጠል የደረቀበት ከአምላካችን ጋር እርቃናችንን ሳይሆን በጸጋ ልብስ ተሸፍነን የምንገኝበት መንገድ የተከፈተበት ቀን ነው። ስለዚህ ወጣት ወንድሞቼና እህቶቼ በዚህ ሳምንት በተለይም በዚህች ዕለት ራሳችንን መርምር፣ ወደ ልባችን ጓዳ እንግባ። ጌታ ዛሬ ቢመጣ ምን አይነት ፍሬ ያገኝብኛል? ሕይወቴ በውጫዊ ስርዓት ወይም በቅጠል ብቻ የተሞላ ነው ወይስ ውስጣዊ መታደስ ፍሬ አለው እንበል። እስቲ ጌታን እንዲህ ብለን እንጠይቀው። አምላኬ ሆይ አዎ ብዙ ጊዜ ቅጠል አብዝቻለሁ፣ በውጭ ጻድቅ መስዬ በውስጤ ግን ፍሬ አጥቻለሁ። ነገር ግን እንዳልደርቅና እንዳልጠፋ አንተ መጥተህ በልቤ ውስጥ የንስሐን የፍቅርን እና የቅድስናን ፍሬ አለምልምልኝ። ይህንን ስንል ያ ደረቀ የተባለ ሕይወታችን በክርስቶስ ቅዱስ ሥጋና ደም እንደገና ይለመልማል። ዛሬ እኛም በዚህ በሕማማት ሳምንት ውስጥ ሆነን ራሳችንን ጠይቅ። ሕይወታችንን በምን አስጊጠነዋል? ብዙ ጊዜ እኛ ወጣቶች በሃይማኖታዊ ቅጠሎች እንታለላለን። በማህበራዊ ሚዲያ ላይ የምንለጥፈው መንፈሳዊ ምስል ቅጠል ነው። በየዓመቱ በበዓላትና በጉዞ የምናደርገው ነገር ቅጠል ነው። ስለ ሃይማኖት የምናደርገው ክርክርና እውቀት ቅጠል ነው። ይህ ሁሉ ቅጠል ፍሬ ከሌለው ግን ዋጋ የለው። ፍሬ የተባለው ከሰው ጋር ያለን ሰላም፣ ስውር የሆነው የጸሎት ሕይወታችን፣ ከሱስና ከክፋት የራቀው ንጹህ ማንነታችን ነው። ጌታችን ተራብኩ ብሎ ወደኛ ሲመጣ በቅጠላችን ብዛት ሊያደንቀን ሳይሆን ፍሬያችንን ተመግቦ ሊባርከን ነው የሚመጣው። ዛሬ በሕይወታችን ላይ የደረቀው ምንድነው?
ፍቅር ደርቆ ይሆን? ትዕግስት ደርቆ ይሆን? መጽሐፈ ግብረ ሕማማት ሲያስተምረን ያቺ በለስ ደርቃ የቀረችው እኛ ግን ከበለሷ ተምረን እንድንለመልም ነው ይለናል። ጌታችን ዛፍን የረገመው ሰውን እንዳይረግም ነው። እሱ በቃሉ ዛፍን ያደርቃል፣ በደሙ ግን የደረቀውን የሰውን ልጅ ሕይወት ያለመልማል። ዛሬም ጌታችን በሕይወታችን መንገድ ላይ እያለፈ ነው። ፍሬ ይገኝብሽ ይሆን? ፍሬ ይገኝብህ ይሆን ብሎ ወደ ልባችን ጓዳ እያየ ነው። እንደ በለሷ በቅጠል ብቻ አምረን እንዳንጠፋ ዛሬውኑ የንስሐ ፍሬ፣ የፍቅር ፍሬ፣ የቅድስናን ፍሬ ማፍራት እንጀምር። የተወዳችሁ ወንድሞቼና እህቶቼ የሰኞ ዕለት መልእክት ግልጽ ነው። ጌታችን ኃያል አምላክ ነው። እርሱ የፍሬ ባለቤት ነው። እኛም ከእርሱ ጋር ተጣብቀን እንደ በለሷ የደረቅን ሳንሆን እንደ ወይን ግንድ የለመለምንና ፍሬ ያፈራን እንድንሆን ጸጋውን ያድለን። ከዚህ ቀጥለን ደግሞ በዚሁ ዕለት ጌታችን ወደ ቤተ መቅደስ ገብቶ ያደረገውን የቤተ መቅደሱን የማንጻት ምስጢር እና ዛሬ ለእኛ ሕይወት ያለውን ድንቅ መልእክት አብረን እንመለከታለን። አሁንም አብራችሁን ቆዩ። የቤተ መቅደስ የማንጻት ምስጢርና ምሳሌነቱ ወንድሞቼና እህቶቼ በማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ እንዲህ የሚል ቃል እናገኛለን። ኢየሱስም ወደ ቤተ መቅደስ ገባ፣ በቤተ መቅደስም የሚሸጡና የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበር ገለበጠ ይለናል። እስቲ እናስብ። ያ ትሑትና የዋህ የተባለው አምላካችን ጌታችን ኢየሱስ ክርስቶስ ሕፃናትን ያቀፈው፣ በሽተኞችን የዳሰሰው ያ የሰው ወዳጅ የሰው አፍቃሪ እጅ ዛሬ ግን ጅራፍ አንስቷል። ዛሬ ግን ጠረጴዛዎችን እየገለበጠ ነው። ለምን? ጌታችን ለምን ተቆጣ? መጽሐፈ ግብረ ሕማማት ይህንን ተግባር ሲያብራራልን ይህ የጌታችን ቁጣ የቅድስና ቁጣ እንደሆነ ይነግረናል። እዚህ ጋር ሁለት ታላላቅ ምስጢራት እናገኛለን። አንደኛ የአምልኮ ስርዓትን መመለስ ነው። ቤተ መቅደስ ማለት ምን ማለት ነው? ቤተ መቅደስ እግዚአብሔር ከሕዝቡ ጋር የሚገናኝበት የሰማይ ደጅ፣ የመንፈሳዊ እረፍት ስፍራ ነው። አይሁድ ግን ይህንን ቅዱስ ስፍራ ምን አደረጉት? ወደ ቤተ መቅደሱ ግቢ ውስጥ ንግድ አስገቡ። ለሥርዓተ አምልኮ የሚያስፈልጉ እንስሳትን መሸጥ በሚል ሽፋን ቤተ መቅደሱን የጫጫታ፣ የድርድር፣ የትርፍና የገንዘብ ማግኛ ቦታ አደረጉት። ጌታችን ግን እንዲህ አላቸው፣ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። ወንድሞቼ የወንበዴዎች ዋሻ ማለት ምን ማለት እንደሆነ እናውቃለን። ወንበዴዎች መንገድ ላይ ሰውን ይዘርፋሉ፣ ከዚያም ተመልሰው ወደ ዋሻቸው ገብተው ይሸሸጋሉ። እነሱም እንዲሁ ነበሩ። ሳምንቱ ሙሉ በግፍ በዝሙት በኃጢአት ሲኖሩ ውለው ሰኞ ዕለት ቤተ መቅደስ መጥተው መስዋዕት በማቅረብ ኃጢአታቸው የሚሸፈን ይመስላቸው ነበር። ቤተ መቅደሱን የኃጢአት መሸሸጊያ ዋሻ አደረጉት ያለው ለዚህም ነበር። ጌታችን ይህን ግብዝነት የተሞላበትን ስፍራ አፈረሰው። ድርጊቱን አሮጌው ወይም ጥላ የሆነውን ስርዓትም ኦሪትን አልፎ በሐዲስ ኪዳን እውነተኛና መንፈሳዊ አምልኮ ሊተካ መሆኑን በተግባር አሳየ። ሁለተኛ ፍትህን ማስፈን። ሌላው እጅግ የሚደንቀው ምስጢር ጌታችን ለምስኪኖች የቆመበት መንገድ ነው። በቤተ መቅደሱ ግቢ ውስጥ የሚሸጡት ነጋዴዎች ከሩቅ አገር ለመጡና መስዋዕት ማቅረብ ለሚፈልጉ ድሆች እንስሳት እጅግ ውድ በሆነ ዋጋ ይሸጡባቸው ነበር። የገንዘብ ለዋጮቹም ምስኪኑን ሕዝብ ይበዘብዙ ነበር። ጌታችን እነዚህን ነጋዴዎች ሲያባረር በሃይማኖት ስም ምስኪኖችን አትበዝብዙ ማለቱ ነበር። ቤተ መቅደስ የፍትህ የርህራሄ እና የፍቅር ቦታ እንጂ ደካሞች የሚበዘበዙበት የንግድ ማዕከል መሆን የለበትም ብሎ ስርዓት አስያዘ። እስኪ ይህንን ምስጢር ወደኛ ወደ ዛሬ ማንነታችን እናምጣው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርም መንፈስ በእናንተ እንዲኖር አታውቁምን ይላል። እውነተኛ ቤተ መቅደስ ዛሬ እኛ ራሳችን ነን፣ የኛ ልብ ነው። እስቲ ዛሬ እኛ ቆም ብለን እናስብ። ጌታችን ወደ እኛ ቤተ መቅደስ ወደ ልባችን ቢገባ ምን ያገኝ ይሆን? እንደ ቤተ መቅደሱ በቅድስናና በጸሎት የተሞላ ነው ወይስ እንደ ምኩራቡ ግቢ በትርፍ በቂም በዝሙት በክፋትና በዓለማዊ ንግድ ተሞልቷል? ብዙ ጊዜ እኛ ወጣቶች ልባችንን የወንበዴዎች ዋሻ አድርገነዋል። ሳምንቱን ሙሉ በዓለማዊ ሱስ በሐሜት በክፋት ስንባዝን እንውላለን። እሁድ ዕለት ቤተክርስቲያን ስንሄድ ብቻ ቅዱስ እንመስላለን። ይህ ግብዝነት ነው። ጌታችን ዛሬ የእኛን ልብ ሊያነጻ ይፈልጋል። በልባችን ውስጥ የተሰኩትን የኃጢአት ገበታዎች ሊገለብጥ ይፈልጋል። ኢየሱስን የቂምን የትዕቢትን ነጋዴዎች ከልባችን ሊያባረር ይፈልጋል። ሌላው ልናስተውል የሚገባው ነገር ጌታችን ቤተ መቅደሱን ሲያነጻ በውስጡ የነበሩትን ዕውሮችና አንካሶችን ግን አላባረራቸውም፣ ይልቁንም ፈወሳቸው። ይህ ምን ማለት ነው?
ጌታችን ከቤተ መቅደሱ ወይም ከልባችን የሚያወጣው ኃጢአታችንን እንጂ እኛን አይደለም። እኛ ደካሞች፣ አንካሶች፣ ኃጢአተኞች ነን፣ ግን የእርሱም ልጆች ነን። እኛን ሊፈውሰን ይፈልጋል። የሚጠላው ግን በልባችን ውስጥ የምናስቀምጠውን የኃጢአት ንግድና የግብዝነት መንፈስን ነው። ዛሬ የጌታችን ጅራፍ ወይም ቃሉ ወደ ልብ ሲመጣ አትፍራ። ጠረጴዛዎችን ሲገለብጥ፣ ክፉ ልማዶችን ሲያፈራርስብህ አትዘን። ይህንን የሚያደርገው ልብህ ዳግመኛ የጸሎት ቤት እንዲሆን ስለሚፈልግ ነው። የእግዚአብሔር መንፈስ በውስጥ በሰላም እንዲያደር ስለሚሻም ነው። የተወዳቸው የክርስቶስ ቤተሰቦች የሰኞ ዕለት ሁለተኛ መልእክት ይህ ነው። ቤቴ የጸሎት ቤት ትባላለች። ሰውነታችን፣ ልባችን፣ አይምሯችን የጸሎት ቤት ይሁን። ዛሬ በዚህ ዕለት እንዲህ ብለን እንጸልይ። ጌታ ሆይ ወደ ልቤ ቤተ መቅደስ ግባ፣ ውስጤ የሞላውን ዓለማዊ ጫጫታ ጸጥ አድርግልኝ፣ የኃጢአትን ነጋዴዎች ከውስጤ ያባረልኝ፣ ልቤን ያንተ ብቻ ማደሪያ ንጹሕ የጸሎት ቤት አድርግልኝ እንበለው። ያኔ ልክ በኢየሩሳሌም ቤተ መቅደስ እንደሆነው ጌታ ወደ እኛ መጥቶ ድካማችንን ይፈውሳል፣ መንፈሳዊ ረፍትንም ይሰጠናል። ቦታ ይዘው ስፍራ ይዘው የነበሩትን ሁሉ አባሮ የልባችንን ቦታ እርሱ ይቆጣጠረዋል። የጸሎት ቤት ምስጋና ቤት ያደርግልናል። ወንድሞቼና እህቶቼ እስካሁን ያየናቸው ታሪኮች የበለሷ መድረቅና የቤተ መቅደሱ መጽዳት ከ2000 ዓመታት በፊት የተፈጸሙ ተራ ክስተቶች አይደሉም። ዛሬ በዚህ ሰዓት እኔና እናንተ በምንኖርበት ዓለም ውስጥም በልባችን ደጅ ላይ የሚፈጸሙ እውነተኛ ድርጊቶች ናቸው። እነዚህን ድንቅ ምስጢራት እንዴት ወደ ዕለት ተዕለት ሕይወታችን እንለውጣቸው? በዚህ በሰሙነ ሕማማት ወቅት ከቤተ ክርስቲያን ስንወጣ ምን ይዘን እንውጣ የሚለውን በተራ እናያለን። አንደኛ፣ ያለ ፍሬ በቅጠል ብቻ እንዳንቀር። ዛሬ እኛ ወጣቶች የምንኖርበት ዓለም በቅጠል የተሞላ ዓለም ነው። የማህበራዊ ሚዲያ ገጾቻችንን እስቲ እንመልከት። የምናጋራቸው መንፈሳዊ ጥቅሶች፣ በማህበራዊ ሚዲያ የምናሳያቸው ፎቶዎች፣ በየበዓሉና በየዕለቱ የምንለብሳቸው የሚያምሩ ነጭ ልብሶች፣ ነጠላዎች፣ ክርስቲያን ነኝ የሚለው ኩሩ ንግግራችን፣ ይህ ሁሉ መልካም ነው። ልክ እንደ በለሷ ቅጠል ከሩቅ ሲታይ ያምራል። ነገር ግን እውነት እንነጋገር፣ ጌታችን ወደ ልባችን ጓዳ መጥቶ ሲፈልግ ፍሬ ያገኝ ይሆን? ፍሬ የተባለው ሰዎች በማያዩን ቦታ በስልካችን ውስጥ የምናየው ነገር ነው። ፍሬ የተባለው በድብቅ የምናደርገው ንስሐ ነው። ፍሬ የተባለው የጎዳንን ሰው በልባችን ይቅር ማለታችን ነው። ፍሬ የተባለው ከውጭ ከሚታየው ነጭ ልብሳችን በበለጠ ውስጣችን በንጽህናና በትህትና ማሸብረቁ ነው። ቅጠል አብዝተን ፍሬ ካጣን መጨረሻው መድረቅ ነው። ከእግዚአብሔር ጋር ያለን ግንኙነት ፎርማሊቲ ብቻ እንዳይሆን እንጠንቀቅ። በቅጠል ብቻ አምሮ መታየት ግብዝነት ነው። ጌታችን ደግሞ ከምንም በላይ የሚጠላው ግብዝነትን ነው። ስለዚህ ወጣትነታችንን በበጎ ምግባር ፍሬ እናስበው። ዛሬ ለአንድ ምስኪን የምናሳየው ርኅራኄ ከ1000 ጥቅሶች በላይ ፍሬ አለው። ሁለተኛ፣ ልባችንን እናንጻ። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ላይ የጠቀሰው ጥቅስ ዛሬም ለኛ መመሪያችን ነው። የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን ይላል። አዎ፣ እውነተኛው ቤተ መቅደስ ድንጋይና ሕንጻ ብቻ አይደለም፣ እኔና እናንተ ነን። ታዲያ ዛሬ ይህንን የእኛን ቤት በምን ሞልተነዋል? የሱስ ነጋዴዎች በልባችን ውስጥ ገብተው ዘርግተው ይሆን? የቂምና የጥላቻ ጫጫታ ውስጣችን የወንበዴ ዋሻ አድርጎት ይሆን? ጊዜያችንን፣ ጉልበታችንንና ማንነታችንን ለዓለማዊ ንግድ አሳልፈን ሰጥተን ይሆን? ሰኞ የቤተ መቅደስ ማንጻት ቀን እንደሆነ ሁሉ እኛም በዚሁ በሰሙነ ሕማማት ጌታችን ወደ ልባችን እንዲገባ እንፍቀድለት። ጌታ ሆይ የቃልህን ጅራፍ አንሳና ውስጤን አጽዳው እንበለው። ክፉ ሐሳቦቻችንን ገርፎ ያውጣልን፣ ትዕቢታችንን ገልብጦ ይጣልልን፣ ልባችንን ንጹሕ የጸሎት ቤት ያድርግልን። በቤተ መቅደስ ውስጥ እንደ ተፈወሱት ዕውሮችና አንካሶች እኛም መንፈሳዊ ዓይናችን እንዲበራ የቆመው ጉዟችን እንዲቃና በፊቱ እንወደቅ። በመጨረሻም ይህንን ትምህርት ወደ ተግባር ለመለወጥ የሚረዱን 2 ሐሳቦችን አንስተን ውይይታችንን እንጨርሳለን። አንደኛ፣ የልብ ፍተሻ። ማታ ወደ መኝታ ስንሄድ ራሳችንን ጠይቅ። ዛሬ ያፈራሁት ፍሬ ምንድን ነው? ወይንስ በቅጠል ብቻ ስንቀሳቀስ ዋልኩኝ? ቢያንስ ለአንድ ሰው መልካም ነገር አድርጌያለሁ የሚለውን ጥያቄ መጠየቅ ይገባናል። ቢያንስ አንዱን ክፉ ልማዳችንን ለመተው ወሳኝ ቃል መግባት ይገባናል። ሁለተኛ፣ እውነተኛ ንስሐ። ሰኞ ዕለት ጌታችን በለሷን የረገማት እንድንፈራ ሳይሆን እንድንመለስ ነው። ዛሬውኑ የንስሐን በር እናንኳኳ። ልባችን የጸሎት ቤት እንዲሆን ንስሐ የምንገባበትና ስጋው ደግሞ የምንቀበልበትን መንገድ እናዘጋጅ። የተወዳችሁ የክርስቶስ ቤተሰቦች የሰሙነ ሕማማት ሰኞ ትልቅ የትምህርት ዕለት ነው። ይህ ዕለት
ሕይወታችንን እንድንመረምር ፍሬ አልባ ከመሆን ድነን ልባችንን ለመንፈስ ቅዱስ ማደሪያነት እንድናዘጋጅ ጥሪ የሚደረግልን ታላቅ ዕለት ነው። ያቺ የደረቀች በለስ ዛሬ ለኛ ትምህርት ናት። ያ የጸዳው ቤተ መቅደስ ዛሬ ለኛ ተስፋ ነው። ጌታችን ኢየሱስ ክርስቶስ በሰሙነ ሕማማት መከራና ሕመም ውስጥ ሆኖ እንኳን እኛን ለማንጻትና ለማዳን ሲተጋ እናየዋለን። እንግዲህ በዚህ ሳምንት በቅጠል ሳይሆን በፍሬ፣ በጫጫታ ሳይሆን በጸሎት፣ በግብዝነት ሳይሆን በእውነተኛ ማንነት እንመላለስ። አምላካችን ቅዱስ እግዚአብሔር የደረቀውን ሕይወታችንን ያለምልምልን፣ የረከሰውን ቤተ መቅደሳችንንም ያንጻልን። እንደ በለሷ መድረቅ ሳይሆን እንደ ወይን ግንድ መለምለምን ይስጠን። ስለተከታተላችሁኝ ከልብ አመሰግናለሁ። ነገ ደግሞ በዕለተ ማክሰኞ ምን ተፈጸሙ፣ ትርጉማቸውስ፣ ምስጢራቸውስ፣ ምሳሌነታቸውስ ምንድነው የሚሉትን ሐሳቦች ይዤ ቀርባለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ቸር ቆዩልን። አምላካችን ያለ ደዌ፣ ያለ ሕማም፣ ያለ መከራ ይህንን ሳምንት በደህና አስፈጽሞ ለብርሃነ ትንሣኤው በሰላም ያደርሰን። ቸር ቆዩ። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።